አንቺ ገረድ የሆነ ነገር እየቀመሽ ነው አይደለ? ደግሞ የምን ወረቀት ነው ያልሽው? ምንም አይደለም፣ ዝም ብዬ የሆነ ነገር እየጻፍኩ ነው። እና ምንድን ነው የጻፍሽው? ዝም ብሎ ነው፣ አይጠቅምሽም። የሚጠቅመኝና የማይጠቅመኝና አንቺ አትነግሪኝም? እሺ ምን እየጻፍሽ ቢሆን ነው እኔ መምጣት እንደዚህ ያስደነገጥሽ ነው ወይስ ስለኔ ነው የምትጽፊው? ኧረ አይደለም፣ የእውነት ስላንቺ አይደለም። ቃል ብጽፍ ራሱ ስላንቺ ምንድን ነው የምጽፈው? ምን አባሽ ያስደነግጥሻልና? ኧረ አልደነገጥኩም። ደንግጠሻል። ቆይ ውር ነው እንደሚመስልሽ? ደንግጠሽ ወረቀቱን ደብቄ አይችሻለሁ። ቃል ስትመጪ እኮ ኮቴሽን ስላልሰማሁት ነው የደነገጥኩት። ስለዚህ ወረቀቱን ስጭኛል። ይኸው ወረቀቱን አምጪው። አይ በጭራሽ ልሰጥሽ አልችልም። ምን አልሽ አንቺ ገረድ? ጭራሽ ትዕዛዜን አልሰማም እያልሽ ነው? ወረቀቱ ላይ የግል ሚስጥር ነው የጻፍኩት፣ ስለዚህ አልሰጥሽም። ቆይ ምን አባሽ ሚስጥር ነው ያለሽ? ምን ከጎረምሳሽ ጋር መንገድ ለመንገድ የምትላላሹ ነው? ስነ ስርዓት ቃል፣ ዳግም እዚህ ነገር ውስጥ እንዳትጨምሪ። ዝም በይ እባክሽ። ጭራሽ በእኔ ፊት ዳጊ ምናምን ትያለሽ እንዴ? በአሁን ወረቀቱ ማየት እፈልጋለሁ። አምጪው። አይ አልሰጥሽም ቃል። አንቺ ገረድ፣ ቆይ እንዴት አባሽ ነው የጠገብሽው? አሁን ሌላ ነገር ሳይከተልሽ ወረቀቱ ስጪኝ። አልሰጥሽም፣ መቼም ቢሆን አልሰጥሽም። ብሌን ወረቀቱ ስጪኝ። አልሰጥሽም። አምጪው እኮ ነው የምልሽ። አልሰጥሽም። አምጪው፣ ስጪኝ ወረቀቱ። ቃል ደህና ነሽ? አውቄ አይደለም እንደዚህ ያደረኩት። እባክሽን ይቅርታ አድርጊልኝ። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ዳጊ እንግዲህ ሳሚን እገላለሁ እናቴን እንዳግት ያደረግከ አንተ ነው በማለት እጅግ በጣም እየዛተባት እና በብላለት ሊወጋው ነበር ማለት ነው። ከዛ ሳሚ ጎበዝና ጠንካራ ነው እንግዲህ በለው እጁ ይይዘዋል ማለት ነው። ይኸውልህ በዚህ አቅም እኔ መጉዳት በጭራሽ እንዳታስብ፣ እኔ ማንም ሰው ሊጎዳኝ አይችልም በማለት ይዝትበታል እና ሳሚ እጁ ደምተው ነበር ማለት ነው። ነገር ግን ዳጊ እንዴት እናቴ ላይ ትቀልዳለህ? ትሰማኛለህ? እገላለሁ። አሁን እኔ የምፈልገው ነገር የማታረገው ነገር ከሆነ በኃይሉም እናትና ልጅ መሆናቸውን እነግረውና በአንድ ቀን ውስጥ ይጨርሳቸዋል ብሎ ይነግረዋል። ይህን እንደማታረገው አልጠራጠርም፣ ምንም አታመጣም እያለ ምን እንደማመጣማ በደንብ ታውቀዋለህ። በኃይሉ ምን አይነት ጨካኝ ትሰማኛለህ? እናቴን የገዛ እናቴን የነጠቀኝ በኃይሉ ነው ብሎ ነገረው። እንደውም ያንተ እናት እድለኛ ነው በሕይወት አለች፣ ይህንን ግን በሞት ነበረ የነጠቀኝ እያለው ነበር ማለት ነው። እንግዲህ ብሌን ደግሞ ሰላም ያደረገችው ነገር በጣም አሳስቧታል። ምክንያቱም ንብረቷን በሙሉ ለቃል ልታወርስ እንደነበረ እና ልጇ እንዳልሆነችም ብሌን ስለምታውቅ እያወራችው የነበረውን እያሰበች ነበር። ሄለን ደግሞ ሰላምን ለመግደል እያሰብሽ ነው አይደለ እያለቻት ነበር። ኧረ በስመ አብ ምንድነው የምታወሪ? በጭራሽ አላደርጉም፣ ድሮ ያሰብኩትን ነገሮችን እንኳን ትቼዋለሁ እያለች ነበር። ሄለንን ለማስገደል ሳሚ ጋር ትደውልና ሳሚን እንዲገለው አስወግድልኝ እያለች ነበር። ብሌን ቃል እንግዲህ አዛዥ ሆና ማለት ነው። እንግዲህ ሄለን ሰላምን እንዳትጎዳ ተነግራበት እሷን ለመጉዳት አስበሽ ከሆነ ቀድሜ አንቺን እጨርሳለሁ፣ እዚህ ቤትማ በጭራሽ ደግመሽ አትመጪም እያለቻት ነበር። ልብሴን አትንኪ፣ ልብሴን አትልበሺ እያለቻት ስትጨቃጨቅ ነበር ማለት ነው። እና ስለ እናቴ ድጋሚ እንደዚያ ነገር እንዳታወሪ፣ እናቴን ለመግደል ከፈለሽ ቀድመሽ እኔን መግደል ይኖርብሻል እያለችው ስታስመስል ነበረ ማለት ነው። ቃል አሁንም ቢሆን ሰላምን ገላ ንብረቷን በሙሉ ለማውረስ ነው የሷ ዓላማና ፍላጎት ማለት ነው። ስለዚህ ምንም ብፈጠር ሀብቱ ሙሉ የኔ ቢሆንም ነገር ግን ሰላም በጭራሽ አልጎዳቱም። ትሰምኛለሽ? እንደዛ ነገር ሀሳብ ካለሽ ከአይምሮስ ብታወጪ ይሻል እያለች ኤደንን ለማስገደል ስትሞክር እያሰበ ኤደንንማ በሆነ መንገድ እሷን መገላገል አለብኝ፣ አለዛ ግን እንቅፋት ትሆንብኛለች እያለች ነበር። እንግዲህ ብሌን ለሰላም በአንደበቷ ለመናገር ስለከበዳት ደብዳቤ ጽፋ ልትነግረው ተወስናለች ማለት ነው። ቃል የእሷ ልጅ እንዳልሆነችም ጭምር ደብዳቤ ትጽፋለች ማለት ነው። ፊት ለፊት መናገር ስላልቻለችው በደብዳቤ ለማን ልትነግራት ተወስናለች ማለት ነው። እና እጅግ በጣም ከባድ ነው። ቃል ምን እያደረገች እንደሆነ እያስታወሰችው እንግዲህ ብሌን ደብዳቤ እየጻፈችው ነበር ለሰላም እና እንዳጋጣሚ እየጻፈች እያለ ዳጊም ተናዶ ወደ ቤት ተመልሶ ነበር። እናም ብሌን እየጻፈች ያለ ቃል ስትመጣባት
እጅግ በጣም ደነገጠች። አልገባኝም፣ ምን አስደነገጠሽ? አይ ስትገቢ እኮ ኮቴጅ ስላልሰማሁ ለዛ ደንግጬ ነው እንጂ ሌላ ነገር አይደለም። ታዲያ ምንድነው ወረቀት በእጅሽ ያልሽው? ስለምንድነው ጽፈሽ የደበቅሽን ታዲያ ስትላት፣ አይ ምንም አልጻፍኩም ምንም አልደበቅኩም ስትላት፣ አትዋሽኝ ደብቀሻል፣ የሆነ ነገርማ ጽፈሻል አሳይ ስትላት በጭራሽ አላሳይሽም ቃል እባክሽ ተይኝ ትላታለች። ነገር ግን ካላሳይሽ ምንድነው የጻፍሽው? ስለኔ ነው ወይስ ስለምንድነው የጻፍሽው ብላ ወጥራ እየጠየቀቻት ነበር። አይ ስላንቺ አልጻፍኩም፣ ስለማንም አልጻፍኩም፣ ስለራሴ የራሴ ምስጢር ነው ለራሴ የጻፍኩት ስትላ፣ እባክሽ ለዛ ጎረምሳ መንገድ ስትላላሽ ለሱን የጻፍሽለት እያለች ካላየሁት ትላታለች። እናም አታይም ትለና በጥፊ ስትበታት ብሌን ገፍትራ ትጥላታለች ማለት ነው። ከዛ አንቺ እኔን ገፈተርሽኝ፣ አንቺ ገረድ፣ አንቺ ማትረቢ እያለች እየተሳደበች ጥላት ትወጣለች። ቃል ይቅርታ አድርግልኝ አላሰብኩም ነበር መታወሽ እንዴ እባክሽ ይቅርታ ተጎዳሽ እያለች ደህና ነሽ እያለቻት ነበር። ጠብቀኝ እሰራልሻለሁ ብልና በጣም ተናዳ ስለነበረ ብላ ይዛ መታ እገልሻለሁ አሁን የደበቅሽው ነገር ካላሳይሽ ብላ ብላ ይዛ እያስፈራረቻት ነበር። ቃል እባክሽን ተረጋጊ፣ እባክሽ ብላ ወደዛ አድርጊ፣ ምን እያደረግሽ መስለኝ? አሁን የጻፍሽን ካላሳይሽኝ እውነት እወጋሻለሁ፣ በጭራሽ ከዚህ አይደለም ትላታለች። ቃል ምንም ቢፈጠር አላሳይሽም፣ ስለዚህ አትድከሚ ትላታለች። እባክሽን አሳይ ስትል ዳጊ ድንገት ደረሰላት ማለት ነው። ብላ ይዛ እየሳተችበት ወረቀቱን አምጪ ስትላት ብሌን ወረቀት ልትሰጣ ስትል ዳጊ ድንገት ቆይ አልገባኝም ቃል ምን እያደረግሽ ነው? እያስፈራረሻት ነው እንዴ? ቆይ ቢላ ይዘሽ ምን ለማድረግ እየሞከርሽ ነበር? አይ የድሮ ታሪካችን እኮ አንድ ላይ እየተጫወትን ነበር ለዛ ነው እያለቻት ነበር። ግን አይመስልም እያስፈራረችሽ ነበራ ብሌን፣ ምንድነው የተፈጠረ ንገሪኝ እያለ ዳጊ ሲጠይቃት ነበር። አይ ዳጊ ምንም አልተፈጠረም ሁሉ ነገር ሰላም ነው እያለችው ነበር። ነገር እኮ ሰላም አትመስሉም፣ ምንድነው የተፈጠረ ንገሪኝ እንጂ እያላት ነበር። አይ ምንም አልተፈጠረም ዳጊ እባክህ አታስብ ደህና ነኝ ብለው ቁጭ ብሎ እያወሩ ነበር። ታዲያ ምን ተፈጥሮ ነው ደህና ነህ አይደለ እያለችው፣ አሁን ደህና ነኝ ቃል ምን እያለችሽ ነበር? እያስፈራረችሽ ነበር ደግሞ አልቅሰሻል አይደለም? ምንድነው የተፈጠረ ንገሪኝ እያለች ነበር። ሄለን እንግዲህ የቃል ልብስ ለመልበስ እየለካች እያለችው፣ ቆይ ልብሴ ምን እያደረግሽ ነበር? ለምን ልብሴ የምትነኪ? ውጭ አርጊ፣ ዲቃዎችን በጭራሽ እንድትነኪ አልፈቅድም ብላ ትጮበታለች። አረ ነው እንደዛ ነው ልብስ እንደዚህ ሆንሽብኝ ቃል እንደዚህ ነው ብላ ትናደዳለች። ሄለን አዎ ልብስ እንድትነኪ አልፈልግም ስትል ቃል ሄለን ታኮርፋታለች ማለት ነው። ከዛ ልብሷን አስቀምጣ ትሄዳለች። እናቴ የገዛችልኝ ስጦታ ነው በጭራሽ እንድትነኪ አልፈልግም እያለቻት ነበር ማለት ነው። እና በጣም ትናደድና ጥላት ትሄዳለች። ነገር ግን ቃል እባክሽ ሄለን አታኩርፍኝ፣ በቃ ቅርታ ጠየኩሽ አይደለም እንዴ? በጓደኝነት መሀል እኮ የተፈጠረ ነገር ነው፣ ሁሉም ሰው እኮ ይጣላል እና በቃ እናቴ የገዛችኝ ማስታወሻ ስለሆነ ማንም ስነካብኝ ስለማልወድ ነው እያለቻት ነበር። አረ እባክሽ ተይ እባክሽ ለልብስሽ እንደዚህ ሆንሽ አስበሻል? ሌላ ነገር ታጋፍልኛለች ብዬ መጠበቅ የራሱ በጣም ይገርመኛል እያለቻት ነበር። እናም እባክሽ በቃ ይቅርታ አታኩርፍኝ ሄለን እባክሽ እያለቻት ነበር። ሄለን ተናዳ ነበር፣ አኩርፋ ነበር። እናም ሽናውን ነገር አታድርጊ በቃ ይቅርታ ጠየኩሽ አይደለ እንዴ እያለቻት ነበር። እናም ቃል አሁንም ቢሆን ሄለን በቃ እናት ሳትመጣ ሰላም ሳትመጣ እመለሳለሁ አታስቢ፣ እናትሽን በጭራሽ አላናድድብሽም እያለቻት ነበር። እሺ በቃ በጊዜ ተመለሽ ትላና እንግዲህ ዳግና ብሌን ደግሞ አብሮ እያውሉ ነበር። እና እንደ አጋጣሚ ሸምዙ ላይ ደም ስታይ የምን ደም ነው ብላ ስጠይቅ ከሳሚ ጋር እንደጣሉና እና ሳም ቆይ ዳጊ ለምዶ ራስን ማትቆጣጠር እንደ ስሜት የምትሆነው እያለችው ታውቂያለሽ፣ ከዚህ በፊት እናቴን ያገትኩ ጊዜ እሱ ነበር እንዳግቱ ያደረገኝ። አሁን ደግሞ እናቴ መሆኑን የነገረኝ እሱ ነው። እናቴ መሆኗን እያወቀ ነበር እንዳግታት ያደረገኝ እያለ ታዲያ ቢሆንስ አሁን እኮ እናቴ መሆኑን ነግሮታል አይደል? ለትክክለኛ እናቴ መሆኑ ወላጅ እናቴ መሆኑ እንደዚህ ማድረግ እኮ አያስፈልግም። አይ አልጎዳሁትም እኮ አልጎዳሁትም ግን በቃ ልወጋው ነበር ግን አልወጋውትም ብሎ ይነግራታል። እና ምን ተፈጠረ ብሎ ውስጥ ነገር ያው እጁ ብቻ እንደትማና ከዛ እንደውም አስፈላጊ ነገር አስጠንቅቆ ለባይሉ ሁሉ ነገር እንደምናገር አዝቶብኝ ሄደ እና የሆነ ፍላሽ አለ እና ፍላሹ ላይ ያሉ መረጃዎች እንድታጠፋ ፈልጋለሁ፣ አለዛ ግን ባይሉን እናትና ልጅ መሆናቸውን እነግረዋለሁ፣ ከዛ ያልቅላቸዋል ብሎ አስፈራርቶኝ ዝቶብኝ ነው ሄደ ብሎ ይነግራታል። እና ፍላሹ ደግሞ ቃል ጋር አለ። ስለዚህ እንዴት አድርገን ነው ያን ፍላሽ ልናጠፋው እንደምንችለው በቃ እሱ የሚለው ነገር ማድረግ አለብህ እባክህ ዳጊ፣ እናቴን ድጋሜ እንድትከፋና እንድታዝን በጭራሽ አልፈልግም። ስለዚህ ሁለታችን ባይሉ ከሚያጠፋችሁ ፍላሹን እንደምንም ብለን ፈልገን
እሱን የሚፈልገው ነገር ማድረግ አለብን እያለችው ነበር። እና እንዴት ነው እንደዚህ የምናደርገው ብሎ በቃ ሌላ መፍትሄ ፈልገ ነው እናደርገዋለን ስትለው ነበር። እናም ያለውን አማራጭ ቃልን እንደምንም ብሎ ሸውዶ ፍላሹን አግኝቶ ማጥፋት ነው፣ ሌላ አማራጭ የለንም እያለችው ነበር። እና በቃ ጥሩ እንግዲህ እንደምንም ብለሽ የቃል ክፍል ገብተሽ ለመፈተሽ ሞክሪ ይላታል። እሷም ትስማማለች። እና እንግዲህ ያላት አማራጭ አሁን ከቃል ጋር ሰላም ወርዳ ክፍልሽን አጸዳለሁ ቆሻል በማለት የቆሻ ልብስ አወጣለሁ ብላ ክፍሏ ገብታ እና ያደረግከውን ነገር እና ባይሉ ጋር ባይሉ ጋር ቃል ሳሚ ጋር ትደውልና እንግዲህ ደውላ ምንድነው የምትለው ሄለን እንዲገላት የሆነች ልጅ ያለች ፎቶ ልክላለሁ አሁን ከቤት ወጣለች ጨርስልኝ እያለችው ነበር። ልጅቷስ ማን ነው ለምን ብዬ ነው የሚገላት እያለች ጠይቃ ነበር። እንድትሞት ፈልጋለሁ በቃ አልገባህም እንዴ እያለችው ነበር። እና ቃል እንግዲህ የገዛ ጓደኛው አብሮ አደጓን እንድትገደል ትእዛዝ ትሰጣለች ማለት ነው። ምን አይነት ጭካኔ ነው? አቤት ጭካኔ ግን ከባይሉ የባሰች ነች ይቺማ ማለት ነው። ምክንያቱም አብሮ አደገ ጓደኛው ከአንቺ ጋር ኖር ተካፍዬ ብትላትም እንግዲህ እሷን ለመግደል ስትሞክር ነበር። እና ብሌን ክፍልሽን ላጽዳ ውጥኔ ስትላት አልወጣም ክፍሌ ንጹህ ነው ከፈለግሽ ዛሬ ከዚህ አልወጣም ከልሽ ነገ ታጽዳለች ትላታለች። እባክሽ ቃል ላጽዳ ወይም ቆሽሽ ልብስ ላወጣ ብትልም አይ በጭራሽ አሁን መሄድ አለብሽ ስትላት ነበር። እና እንደ አጋጣሚ እየጻፈችውን ደብዳቤ ምን እንደሆነ ልትሸውዳት ነበር። እና ወረቀቱን ልክ ስታዩ ትነሳና የጻፈችውን ቆስታ እንዴ ትንና ደብዳቤን ትቀሟትና ከዛ ታነባለች። ለዳኒ የጻፈችው ደብዳቤ ነበር፣ የፍቅር ደብዳቤ። እና ብሌንን ቃልን ለመሸወድ ያደረገችው ጥረት ነበር እንጂ የተጻፈው እሱ አልነበረም ማለት ነው። እና ይሄን ነበረ ጽፈሽ ይሄን ነበር የደበቅሽኝ የማትረቢ እያለቻት ነበር ማለት ነው። እና ዳጊ አገኘሽ ፍላሹን አመጣሽው ብሎ ስጠይቃት አይ አልቻልኩም ዳጊ ቃል ክፍል ውስጥ ሆኖ አልወጣም ብላኛለች። አንድ ነገር ግን አስባለሁ ደውለ ጥራት ትለዋለች። እና አንተ እዚህ በወሬ ትዛታለህ እኔ ይዘጋብቼ ያለውን ነገር አስተካክላለሁ ስትል እሱም እንዴት እኔ ጋር መጣ? አዎ ግን ዳጊ ምንም ነገር እንደማይፈጠር ቃል ግባልኝ እባክህ ስሜታዊ እንደማትሆን ቃል ግባልኝ ስትለው ከዛ እንግዲህ ሲደውልለት እሷም ደግሞ መቀበጣጠሩን ትጀምራለች። ቃል ከመጀመሪያም ጀምሮ ዳጊን ተወደውና ትፈልገው ነበር። ከብሌን ጋር ለመለያየት ብዙ ነገር ስታረግና ስጥር ነበር ማለት ነው። እና በዛ የተነሳ ዳጊም ይደነግጥና ስደውልለት ፈልገሽ ነበር እያላት ነበር። አዎ እኔ ራሱ እኮ ልጅ ማትረባ ደግሞ በዚህ ሰዓት ደብዳቤ ትጽፋለች ልጅ ማትረባ እያለች መቀበጣጠር ጀመረች። ብሌን እሷ የምታወራው ነገር በሙሉ እየሰማችሁ ነበር። አስደስታለሁ ዳጊ እኔ በጣም ነው የምወደ እናም ያልሆኑ ነገሮችን ስትቀበጣጥር ነበር። እሱ በቃ እና ይፈልግሻለሁ ብሎ አመጣለሁ በጣም አስደስታለሁ የምትፈልገውን ነገር ሁሉ እናደርጋለን ስትለው እሺ ይላታል። እንዴት እሺ ትለዋለህ ብላ ብሌን ትቀናና ትናደዳለች ማለት ነው። እና እንግዲህ እሷ የምትፈልገው ነገር ሌላ ነገር ነው እንግዲህ ሴታለው እሱም እንግዲህ እሺ ስላት እንዴት እሺ ትላለህ? በሙሉ ነገር መናገር ትችል ነበር። እሺ ማለት እኮ አልነበረብህም ዳጊ እያለችው ነበር። ብሌን እጅግ በጣም በንግግሯና በምታረገው ነገሮች በሙሉ እጅግ በጣም ትናደዳለች ማለት ነው። እና ብሌን ስትናደድ ዳጊ በቃ እሺ ጠብቅሻለሁ ነይ ይላታል። እና ዳጊ ምንም ቢፈጠር አዎ ብዙ ነገር ቢፈጠር እባክህን እኔ ከጋቻ ቤት ምንም ነገር ማድረግ አልፈልግም፣ ግን ራሴን ለመቆጣጠር ተቆጣጠሩ ምንም ብትሆን ወንድ ነው ስትለው እንግዲህ ቃል ዝንጥ ብላ ዳጊን ለማማለል ስትሞክር ትሄዳለች ወደሱ ማለት ነው። እንግዲህ እሱ ለማናድና የራሱ የግሏ ለማድረግ በዳጊና ስላላት በጣም ደስ ብሏትና ከሱ ጋር መሆን እጅግ በጣም ስለምትፈልግ በደስታ ነበረ ወደሱ የሄደችው። ብሌን ተደብቃ ወደሱ ስትገባ የለበሰችው ሚኒ ቀሚስ በጣም ያሳፍር ነበር እና እሷም ልክ ስታየው እጅግ በጣም ትናደድና በቃ ለማንኛውም ይሁን ትልና ፍላሹን ሄዳ ሪሙቭ ለማድረግ ወይም ደግሞ ልታጠፋው ትገባለች። እና ልክ ስገባ እንግዲህ ኮምፒውተር ላይ ያለውን በሙሉ ሪሙቭ ለማድረግ እየሞከረች ነበረ እሷ። ነገር ግን ዳጊን ለማማለልና ዳጊ ጋር ለመሆን ስትሞክር ነበረ ቃል ዳጊ ራሱን ለመቆጣጠር እየሞከረ ነበር። እሷ ግን እየነካካች የማውን ስሜት ውስጥ እንዲገባ እያደረገችው ነበር ማለት ነው። ዳጊ ይህን ቀን ስናፍቀው ነበር እና በጣም ናፍቀኛል፣ በጣም ወዳለው እያለች የማውን ነገሮችን መቆጣጠርና እሱም መነካካትና ስሜትን አደብቅ፣ ስሜትን አውጣ እያለችው ስሜት ውስጥ እንዲገባ ስትገፋፈው ነበር ማለት ነው።
እና ቃልም የምትፈልገው እሱ ጋር መሆን ብቻ ስለነበረ እንግዲህ እሱን ለመሳምና እሱም የራሱ ለማድረግ ስትጥር ነበር። ወደ ተመልካዮች ብሌን እንግዲህ እዛው ፍላሹን ለማጥፋት ስትጥር ነበር። ዳግም ግን እዚህ ጋር ምን ለማድረግ ስትሞክር እንደነበረ ቃል ያው በግልጽ ይታያል ማለት ነው። የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። አስቱ ነኝ።